እስራኤል ለራሳቸው ዘረፉ። ኢያሱም ጋይን አቃጠላት። እስከ ዛሬም ድረስ ድብደባና በረሃ ለዘላለም አደረጋት። የጋይንም ንጉሥ እስከ ማታ ድረስ በዛፍ ላይ ሰቀለው። ፀሐይም በገባች ጊዜ ኢያሱ አዘዘው፣ ሬሳውንም ከዛፍ አወረዱት፣ በከተማይቱም በር አደባባይ ጣሉት። በላዩም እስከ ዛሬ ድረስ ያለውን ታላቅ የድንጋይ ክምር ከመሩበት። የዚያን ጊዜም ኢያሱ በጌባል ተራራ ላይ ለእስራኤል አምላክ ለእግዚአብሔር መሠዊያን ሠራ። የእግዚአብሔር ባሪያ ሙሴ የእስራኤል ልጆች እንዳዘዘ በሙሴም ሕግ መጽሐፍ እንደተጻፈው መሠዊያው ካልተወቀረና ብረት ካልነካው ድንጋይ ነበር። በእርሱም ላይ ለእግዚአብሔር የሚቃጠለው መስዋዕት አቀረቡ። የደህንነትንም መስዋዕት ሰው የእስራኤልም ልጆች ሲያዩ በዚያ ስፍራ በድንጋዮቹ ላይ የሙሴን ሕግ ጻፈባቸው። የእስራኤልንም ሕዝብ አስቀድሞ ይባርኩ ዘንድ የእግዚአብሔር ባሪያ ሙሴ እንዳዘዘ እስራኤል ሁሉ ሽማግሌዎቻቸውም፣ አለቆቻቸውም፣ ፈራጆቻቸውም፣ የአገሩ ልጆች መጻተኞችም እኩሌቶቹ በገሪዛን ተራራ ፊት እኩሌቶቹም በጌባል ተራራ ፊት ሆነው የእግዚአብሔርን ቃል ኪዳን ታቦት በተሸከሙት በሌዋውያን ካህናት ፊት ለፊት በታቦቱም ፊት በወዲና በወዲያ ቆመው ነበር። ከዚያም በኋላ በሕጉ መጽሐፍ እንደተጻፈ ሁሉ የሕጉን ቃሎች ሁሉ በረከቱንና እርግማኑን አነበበ። ኢያሱም በእስራኤል ጉባኤ ሁሉ በሴቶቹም በሕፃናቱም በመካከላቸውም በሚኖሩት መጻተኞች ፊት ሁሉን አነበበ እንጂ ሙሴ ካዘዘው አንዲት ቃል አላስቀረም። መጽሐፈ ኢያሱ ወልደ ነዌ ምዕራፍ 9 እንዲህም ሆነ በዮርዳኖስ ማዶ በተራራማው በቁላውም በታላቁ ባህር ዳር በሊባኖስ ፊት ለፊት የነበሩ ነገስታት ሁሉ ኬጢያዊ፣ አሞራዊ፣ ከነአናዊም፣ ፌዛዊም፣ ኢዊያዊም፣ ኢያቡሳዊም ይህን በሰሙ ጊዜ ኢያሱንና እስራኤልን ሊወጉ እንደሆነው ተሰበሰቡ። የገባዖን ሰዎች ግን ኢያሱ በኢያሪኮና በጋይ ያደረገውን በሰሙ ጊዜ እነሱ ደግሞ ተንኮል አደረጉ። ለራሳቸውም ስንቅ ያዙ። በአህዮቻቸውም ላይ አሮጌ ሃይበትና ያረጀና የተቀደደ የተጠቀመም የጠጅ አቁማዳ ጫኑ። ያረጀ የተጠቀመም ጫማ በእግራቸው አደረጉ። አሮጌም ልብስ ለበሱ። ለስንቅ የሚያዙት እንጀራ ሁሉ የደረቀና የሻገተ ነበር። ኢያሱም ወደ ሰፈረበት ወደ ጌልጌላ ሄደው ለእርሱና ለእስራኤል ሰዎች ከሩቅ አገር መጥተናል፣ አሁንም ከእኛ ጋር ኪዳን አድርጉ አሉ። የእስራኤልም ሰዎች ኢዊያውያንን ምናልባት መካከላችን የምትቀመጡ እንደሆነ እንዴትስ ከእናንተ ጋር ቃል ኪዳን እናደርጋለን አሏቸው። ኢያሱንም እኛ ባሪያዎች ነን አሉት። ኢያሱም እናንተ እነማን ናችሁ? ከወዴትስ መጣችሁ አላቸው። እነርሱም አሉት ከአምላከ ከእግዚአብሔር ስም የተነሳ እጅግ ከራቀ አገር ባሪያዎች መጥተናል። ዝናውንም በግብፅ ያደረገውን ሁሉ በዮርዳኖስ ማዶን በነበሩት በሁለቱ በአሞራውያን ነገስታት በአሴቦን ንጉሥ በሴዎን በአስታሮትም በነበረው በባሳን ንጉሥ በሕግ ያደረገውን ሁሉ ሰምተናል። ሽማግሌዎችንም በምድራችን የሚኖሩትን ሁሉ ለመንገድ ስንቅ በእጃችሁ ያዙ፣ ልትገናኟቸውም ሂዱ። እኛ ባሪያዎችህ ነን፣ አሁንም ከእኛ ጋር ቃል ኪዳን አድርጉ በሏቸው አሉ። ወደ እናንተ ለመምጣት በተነሳንበት ቀን ይህን እንጀራ ትኩሱን ለስንቅ ከቤታችን ወሰድ ነው። አሁንም እነሆ ደርቋል ሻክቷልም። እነዚህም የጠጅ አቁማዳዎች አዲስ ሳሉ ሞላንባቸው፣ እነሆም ተቀደዋል። መንገዳችንም እጅግ ስለራቀብን እነዚህ ልብሶቻችንና ጫማዎቻችን አርጅተዋል። ሰዎችም ከስንቃቸው ወሰዱ፣ እግዚአብሔርንም አልጠየቁም። ኢያሱም ከእነርሱ ጋር ሰላም አደረገ፣ በሕይወት እንዲተዋቸው ከእነርሱም ጋር ቃል ኪዳን አደረገ። የማኅበሩም አለቆች ማሉላቸው። ከእነርሱም ጋር ቃል ኪዳን ካደረጉ ከሶስት ቀን በኋላ ጎረቤቶቻቸው እንደሆኑ በመካከላቸው እንደኖሩ ሰሙ። የእስራኤልም ልጆች ተጉዘው በሦስተኛው ቀን ወደ ከተማቸው መጡ። የከተማቸውም ስም ገባአን፣ ከፊራ፣ ብሔሮት፣ ቄሪያት ይሃሬም ነበር። የሕዝቡም አለቆች በእስራኤል አምላክ እግዚአብሔር ስለ ማሉላቸው የእስራኤል ልጆች አልመቷቸውም። ማኅበሩም ሁሉ በአለቆቹ ላይ አጉረመረሙ። አለቆቹም ሁሉ ለማኅበሩ ሁሉ በእስራኤል አምላክ በእግዚአብሔር ምለንላቸዋል፣ ስለዚህም